ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሂጎ ኤኪቲኬ ከዚህ የተሻልኩ መሆን እችላለሁ የሚል ሀሳብን ሰንዝሯል። ይህን የምንመለከት ይሆናል። ከዚህ በተጨማሪም ዴቪድ ኦርንስቴንም በመሐመድ ሳላህ ዙሪያ የሰጠው አስተያየት አለ። ሌሎችም መረጃዎችንም ይዤላችሁ መጥቻለሁ። እስከ መጨረሻዋ ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እንደዚሁም በምናነሳቸው ነጥቦች ላይ ያላችሁንም ሀሳብ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች የማመራ ይሆናል። በመጀመሪያ የምንመለከተው እንደምታስታውሱት ባለፈው ሲዝን ሊቨርፑል የፕሪሚየር ሊግ ዋንጫ ማሰናካቱን አይዘነጋም። ከዛ ከዋንጫው ድልም በኋላ በከተማው እየዘሩ ይህንን ዋንጫ ከደጋፊዎች ጋር አብረው ሲያከብሩትም ነበረ። ነገር ግን የፕሮግራሙ መጠናቀቂያ አካባቢ ሊደርስ ሲል እንግዲህ ፖል ዶይሊ የተባለ ሰው የሊቨርፑል ደጋፊዎች ላይ በመኪና እንደወጣባቸውና እንደገጫቸው አይዘነግ። በዛም አደጋ ከ6 ወር ህጻን እስከ 77 ዓመት አዛውንት ድረስ ጉዳት እንደደረሰባቸው ሁላችንም መመልከት ይችላል። ከዛም በኋላ በሊቨርፑል ደጋፊዎችና በፖሊስ ትብብር ይህ ሰውም ለፍርድ ሊቀርብም ይችላል። በትናንትናው እለትም ለሰራው ጥፋት ቅጣት ተጥሎበታል። በፍርድ ቤቱም ውሳኔ መሰረት በትናንትናው እለት 21 ዓመት ከ6 ወር እስር ቤት እንዲቆይ ፍርድ ተጥሎበታል። ይህም ትክክለኛ ውሳኔ ይመስለኛል። በተለይ ደግሞ ጥፋቱን ካጠፋ በኋላ ራሱ የመጸጸት ስሜትም አልታያይበትም ነበረ። የመጀመሪያው ፍርድ ቤት በቀረበበት ሰዓትም ራሱ ጥፋቱን አላጠፋም የሚል የክህደት ቃሉንም ሰጥቶ ነበርና ከዛ በኋላ እንግዲህ አጥፍቻለሁ በሚል ሙሉ ለሙሉ ሀሳቡን ቀይሮ ነበረ። በትናንትናው እለትም 21 ዓመት ከ6 ወርም ሊቀጣ ችሏል። እንደሚታወቀው በዛ ሰዓት እንግዲህ ሊቨርፑሎች የተለየ ደስታ ላይ ነው የነበሩት። በጣም በትልቅ ሁኔታ ነበር ሲያከብሩ የነበሩትና ያ የደስታ ድባብ ሙሉ ለሙሉ ተቀይሮ ወደ ሀዘን ድባብ ነበረ የተቀየረውና አስከፊ የሚባልም ቀን ነው የነበረው። በትናንትናው እለት ግን ትክክለኛ ፍርድ ስለተፈረደበት ምናልባትም እነዚህ ደጋፊዎች የተጎዱ ደጋፊዎች በትንሹም ቢሆን ቀለል የሚልላቸው ይመስለኝ። በቀጣይ የምንመለከተው በውሰት ውል በአያክስ የሚገኘው የሊቨርፑል በረኛ የሆነው ጃሩስ የሰጠውን አስተያየት ይሆናል። በሰጠውም አስተያየት በዚህ በአያክስ ቆይታዬ በጣም ደስተኛ ነኝ፣ ብዙ ነገሮችን እየተማርኩ ነው የሚገኘው። በእርግጥ ከዚህም የተሻለ ነገርን ማሳካት እችላለሁ፣ የተሻልኩ በረኛ መሆን እችላለሁ። እዛም ለመድረስ እንግዲህ ከፍተኛ ጥረት እያደረግኩ ነው የሚገኘው። ወደ ሊቨርፑል ስመለስ ግን ለቁጥር 1 በረኝነት መፋለም እፈልጋለሁ። በእርግጥ ቀላል ይሆናል ብዬ አልጠበቅም፣ ምክንያቱም በዚህ ሰዓት ላይ በሊቨርፑል ቤት ማማርዳሽቪሊና አሊሰን ቤከር ይገኛሉ። ሁለቱም ደግሞ በጣም ምርጥ የሚባሉ በረኞች ናቸው። ነገር ግን ወደዛ ስመለስ ሙሉ ለሙሉ አላማ የሚሆነው ለቁጥር 1 በረኝነት መፋለም ነው። ለጊዜው ግን የውሰት ውሌ እስከሚጠናቀቅ ድረስ ራሴን በደንብ ማሻሻል እፈልጋለሁ የሚል አስተያየትን ሰጥቷል። እዚህ ላይ ያለኝ ሀሳብ ምንድነው? ተጫዋቹ ጎበዝ የሚባል ነው። ከዚህ በፊትም እንግዲህ በሊቨርፑል ቤት በተለይ ሊቨርፑል ከክሪስታል ፓላስ ጋር ባደረገው ጨዋታ ላይ ተቀይረው በመግባት ትንሽም ደቂቃም ቢሆን መጮት የቻለ ተጫዋች ነው። ከዛ በኋላም በሊግ ካፕ ጨዋታዎች ላይም ሲጫወት የተመለከትነው ተጫዋች ነውና ጥሩ ነገሮች ያሉት ተጫዋች ነው። ከዚህም የበለጠ መሻሻል የሚችልም ተጫዋች መሆኑን በደንብ ተመልክተናል። ነገር ግን ደግሞ የሊቨርፑል ቁጥር 1 በረኛ ይሆናልን ብዬ አልጠበቅም። ምናልባት ለቁጥር 1 በረኝነት ሊፋለም የሚችለው አሊሰን ቤከር ከለቀቀ በኋላ ከማማርዳሽቪሊ ጋር ከፍተኛ ፉክክር አድርጎ ቁጥር 1 በረኛ ሊሆን የሚችልበት እድል አለው። ነገር ግን አሊሰን ቤከር በሊቨርፑል ቤት እስካለ ድረስ ግን ቁጥር 1 በረኛ ይሆናል ብዬ ግን አልጠብቅም። የእናንተን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ዴቪድ ኦርንስቴን በመሐመድ ሳላህ ዙሪያ የሰጠውን አስተያየት ይሆናል። በሰጠውም አስተያየት ምንድን ያለው? በዚህ ሰዓት እንዳለኝ መረጃና እንደማስበው ከሆነ ሊቨርፑሎች መሐመድ ሳላህን መሸጥ አይፈልጉም። ከጃንዋሪ በኋላም የውድድር ዘመኑ እስኪጠናቀቅ ድረስ በዛው በሊቨርፑል እንዲቆይ ይፈልጋሉ። ነገር ግን ከዛ በኋላ ከቀጣይ የክረምት የዝውውር መስኮት በኋላ ግን በሊቨርፑል ይቆያል አይቆይም የሚለውን ነገር የዛኔ የሚወስኑት ነገር ይሆናል እና ሊቨርፑሎች በመሐመድ ሳላህ ዙሪያ ያላቸውን አቋም ባለፈው የክረምት የዝውውር መስኮት ግልጽ ያደረጉ ይመስለኛል። ምክንያቱም 2 ዓመት ተጨማሪ ኮንትራት ብርም ጨምሮበት ማስፈረም ችለዋልና በዚህ ሰዓት ያላቸው ሀሳብ ቢያንስ የውድድር ዘመን እስኪጠናቀቅ ድረስ በዚሁ በሊቨርፑል እንዲቆይላቸው ይፈልጋሉ። ነገር ግን ደግሞ መሐመድ ሳላህ መልቀቅ እፈልጋለሁ ብሎ ገፍቶ የሚመጣ ከሆነ ግን ነገሮችን ለማጤን ዝግጁ ናቸው የሚል ሀሳብን ሰንዝሯልና አሁን ላይ ሙሉ ለሙሉ ውሳኔው በመሐመድ ሳላህ እጅ ላይ ነው ያለው። በዚህ ሰዓት ሊቨርፑሎች ሊለቁት አይፈልጉም። ነገር ግን በቀጣይ የክረምት ዝውውር መስኮት ይህ ተጫዋች ሊቨርፑልን ሊለቅ የሚችልበት እድሉ በጣም ሰፊ ነው። በጃንዋሪ ዝውውር መስኮት ግን ሊቨርፑሎች ሊለቁት አይፈልጉም። እሱ ራሱ ልቃቁኝ እስካላለ ድረስ የሚል ሀሳብን ሰንዝሯል። እሱ ብቻ አይደለም ይህንን ነገር እየተናገረ የሚገኘው ለሊቨርፑል ቅርብ
ነው የሚባለው። ጄምስ ፒርስም ራሱ በተመሳሳይ መልኩ ነው የተናገረው። ሊቨርፑሎች ይህንን ተጫዋች መሸጥ አይፈልጉም። ቢያንስ ይህንን የውድድር ዘመን በዚሁ በሊቨርፑል እንዲቆይ ይፈልጋሉ። ነገር ግን መሐመድ ሳላህ መልቀቅ እፈልጋለሁ ብሎ ገፍቶ የሚመጣ ከሆነ ግን ሁሉንም ነገር ለማየት ዝግጁ ናቸው ነው እየተባለ የሚገኙና በዚህ ሰዓት እንግዲህ መሐመድ ሳላህም ሊቨርፑልን ለመልቀቅ ፍላጎት ያለው አይመስልም። ነገር ግን ደግሞ ቀጣይ የሚፈጠሩት ነገሮች አይታወቁም። በተጨማሪም በዚሁ ዙሪያ ፋብሪዞ ሮማኖ በትናንትናው ዕለት በዩቲዩብ ገጹ የተናገረው ንግግር አለ። እሱም ምንድን ያለው በዚህ ሰዓት ሊቨርፑሎች ይህንን ተጫዋች መልቀቅ አይፈልጉም። እንደዚሁም መሐመድ ሳላህም ለአፍሪካ ዋንጫ ወደ ሞሮኮ ከግብጽ ብሔራዊ ቡድን ጋር እያቀና ነው የሚገኘውና በዚህ ሰዓት ላይ ምንም ነገር የለም። ነገር ግን በቀጣይ ቀናትና በቀጣይ ሳምንታት ውስጥ የመሐመድ ሳላህ ተወካይ ከሊቨርፑሎች ጋር ንግግር ያደርጋልና አሁን ያሉበትን ነገርም ይወያያሉ። ከዛ በኋላ እንግዲህ የሚወስኑት ነገር ይኖራል የሚል ሀሳብን ሰንዝሯልና መሐመድ ሳላህ በጃንዋሪ ዝውውር መስኮት የመልቀቅ በጣም ጠባብ እድል አለው። ነገር ግን ደግሞ የመቆየት ሰፊ እድል አለው። ምናልባት ግን በቀጣይ የክረምት ዝውውር መስኮት ሊቨርፑል ሊለቅ የሚችልበት እድሉ ሰፊ ነው እየተባለ ይገኛል። እናንተስ መቼ የሚለቅ ይመስላችኋል? በጃንዋሪ ዝውውር መስኮት ወይስ በክረምቱ የዝውውር መስኮት? መልሳችሁን እንዳለው ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ ሂጉ ኤኪቲኬ የሰጠውን አስተያየት የምንመለከት ይሆናል። በሰጠውም አስተያየት ከዚህ የተሻለ ነገርን ማድረግ እችላለሁ እያለን ይገኛል። በተጨማሪም በሰጠው አስተያየት አውቃለሁ ብዙ ሰዎች ከኔ ብዙ ነገርን ይጠብቃሉ። ወደዛ ነገርም ለመድረስ ሰዎች ወደሚጠብቁኝም ቦታም ለመሄድ በጣም ከፍተኛ ጥረትም እያደረግኩ ነው የምገኘው። በተለይ እንደ ሊቨርፑል ላለ ትልቅ ቲም ስትጫወት ከፍተኛ ጥራት ያለው ተጫዋች መሆን መቻል አለብና ያንን ነገር ለማድረግም ከፍተኛ ጥረት እያደረግኩ ነው የሚገኘው። ሁልጊዜም የማስበው አንድ ነገር አለ። እሱም ምንድነው? እግር ኳስ በፊዚካሊም ሜንታሊም በጣም የሚያደክም ነገር ነውና በጣም ምርጥ መሆን የምትፈልግ ከሆነ ሁልጊዜም ደጋግመ መስራት መቻል አለብህ፣ ጥረት ማድረግ መቻል አለብህ። ምክንያቱም ዛሬ 2 ጎሎችን አስቆጥር ያለው ብለህ ጥረትን የምታቆም ከሆነ ከዛ የተሻልክ ተጫዋች አትሆንም። እኔ ደግሞ ሁልጊዜም የተሻልኩ ተጫዋች መሆን እፈልጋለሁ። በጣም ምርጡ ተጫዋች መሆን እፈልጋለሁ። ለዛም ደግሞ ከፍተኛ ጥረት እያደረግኩ ነው ያለሁት። ራሴንም ለማሻሻልም ከፍተኛ ስራን እየሰራው ነው የምገኘው የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት አጥቂ ስትሆን ጎል ማስቆጠር መቻል አለብህ። እኔ ደግሞ አንዳንድ ጊዜ ጎልም አላስቆጠረም አሲስትም ማላደርግባቸው ጊዜያቶች አሉ። ነገር ግን ደግሞ ከመሮጥም ወደ ኋላ አልልም። ምክንያቱም እኔ በምሮጥበት ሰዓት አንዳንድ ክፍተቶች ይገኛሉ። እነዛን ክፍተቶች ተጠቅመው ደግሞ ሌሎች የቡድን አጋሮቼ ጎሎችን ማስቆጠር የሚችሉባቸውን እድሎች ሊያገኙ ይችላሉና ጎል ከማስቆጠርም አሲስትም ከማድረግም በላይ ቡድኑን በተለያዩ ነገሮች ማገዝ እፈልጋለሁ። እየሮጥኩም ተጋጣሚ ቡድን እያስጨነኩም እንዲሳሳት በማድረግም ኳስን በመቀማትም በማቀበልም ቢሆን በተለያዩ መንገዶች ቡድኑ አሸናፊ እንዲሆን ማድረግ እፈልጋለሁ። እናም ያንን እኔ ማላደርግ ከሆነ ደግሞ ምንም ነገሮች አይፈጠሩም። ስለዚህ ተጋጣሚ ቡድንን በጣም ፕሬሸር ውስጥ መክተት እፈልጋለሁ። እናም ጎል ከማስቆጠርም አሲስትም ከማድረግም በተጨማሪም በተለያዩ ነገሮች ቡድኔን ማገዝ እፈልጋለሁ። በዚህ ሲዝን እንግዲህ አጀማመሪ ጥሩ የሚባል ነው። በጣም ደስተኛ ነኝ። ጎሎቹን እያስቆጠርኩ ነው የምገኘው። ነገር ግን ከዛ በተጨማሪም ከኳሱ ውጪም ቡድኑን ለማገዝም ከፍተኛ ጥረትም እያደረግኩ ነው የምገኘው። ነገር ግን ምንም እንኳን ጥሩ የሚባል ጅማሮን ብጀምር ጎሎቹንም ባስቆጠረም ግን ደስተኛ አይደለሁም። ምክንያቱም ከዚህ የተሻለ ነገርን ማድረግ እችላለሁ። ከእንደዚህ የበለጠ ጎሎችን ማስቆጠር እንደምችል ራሴን ማሻሻል እንደምችል እያወቅኩኝ አሁን ባለሁበት ነገር ደስተኛ አይደለሁም። ለቲሙ ከዚህ የተሻሉ ነገሮችን ማበርከት ስለምችል ማለት ነው። ነገር ግን ደግሞ ከቀን ወደ ቀን ከጨዋታ ወደ ጨዋታ ግን እየተሻሻልኩ እየመጣሁ ነው የምገኘውና በዛም በጣም ደስተኛ ነኝ። ነገር ግን አሁንም ብዙ የሚቀሩኝ ነገሮች አሉ የሚል አስተያየትን ሰጥቷል። በተጨማሪም በሊቨርፑል ዙሪያ በሰጠው አስተያየት ልክ ለሊቨርፑል እንደፈረምኩኝ ቀጥታ ወደ ሆንግ ኮንግ ነበር ያመራሁት ቡድኑ ልቀላቀል። እዛም እንደደረስኩኝ የተቀበሉኝ አቀባበል በጣም የሚያስገርም ነው የነበረው። በእርግጥ ሊቨርፑል ትልቅ ቲም እንደሆነ ከዛ በፊትም አቅ ነበረ። ነገር ግን እዛ ቦታ ላይ ስደርስ ያን ያህል ትልቅ ይሆናል ብዬ አልጠበቅኩም ነበርና በጣም አስገራሚ የሚባለን አቀባበል ተቀብለውኛል። በተለይ ደግሞ ደጋፊዎቹ የኔን ፊት ስክሪኑ ላይ ሲመለከቱ በጣም ነበር ሲጮሁ የሰሟቸውና በጣም አስገራሚ የሚባለን አቀባበልን ተቀብለውኛል። ሊቨርፑል በጣም ትልቅ ቲም ነው። በእርግጥ ወደ ሊቨርፑል እንድዘዋወር ያደረገኝ የሊቨርፑል ታሪክ ሳይሆን የተጫዋቾቹ ብቃት ነው። ተጫዋቾቹ ምን ማድረግ ይችላሉ፣ እኔስ ብገባ ምን ማሳካት እንችላለን የሚለው ነገር ነው ወደ ሊቨርፑል እንድሳብ ያደረገኝ። ነገር ግን ደግሞ ሊቨርፑልም በጣም አስደናቂ የሚባል ታሪክ አለ። ያም ደግሞ ተጨማሪ ክብርንም እንድሰጠው አድርጎኛል። እናም በዚህ ሰዓትም በሊቨርፑል በመጫወቴ በጣም ደስተኛ ነኝ የሚል ሀሳብን ሰንዝሯል። ከሊቨርፑል የሚወደውን ተጫዋች ተጠይቆ ደግሞ በሰጠው ምላሽ ምንድን ያለው ስቲቨን ጀራርድን በጣም ወደዋለሁ። አንድ አይነት ቦታ ላይ ስለምንጫወት አይደለም፣ ነገር ግን በሰራው ስራ ለሊቨርፑል ባበረከተው ነገር በጣም የምወደው ተጫዋች ነው። ለክለቡም
ሌጀንድ የሚባል ተጫዋች ነው። እንደዚሁም ደግሞ ያለው ግርማ ሞገስ ያለው ክብር ራሱ በጣም የሚያስገርም ነው። በዛም ደግሞ በጣም ነው የምወደው የሚል አስቴትን ሰጥቷል። ከዛ በኋላም እንግዲህ አንድ የሚያዝናና አስቴት የሰጠው ወደ ሊቨርፑል ከመጣው በኋላ አንዲ ሮበርትሰንን መረዳት በጣም አስቸግሮኝ ነበርና ከሱ ጋር በምናወራበት ሰዓት ከሱ በተጨማሪም ደግሞ በዚህ ወሬያችን መሀል ብራድሊ ሲገባ ደግሞ በጣም ነበረ ግራ መጋባው የነበረው አስቸጋሪ የሆነ አነጋገርን ነበር የሚናገሩት። አሁን ላይ በእርግጥ እየለመድኳቸው እየመጣው ነው። የሚናገሩት ነገር እየገባኝ ነው የሚገኘው። ነገር ግን መጀመሪያ አካባቢ የሚሉትን ነገር ለመረዳት በጣም ተቸግሬ ነበር የሚል አስቴትን ሰጥቷል። በዚህ በሰጠው አስቴት ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እኔ ግን ለዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበረ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።